ከመጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዶማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 18 ብቸኝነት እንደገና ብቻውን ቀረ። የሟች ጓደኛው መከሰት ከአእምሮ የቀረፈው ራስን የመግደል ሐሳብ አሁን ደግሞ ከአስከሬኑ ጎን እንደ አስፈሪ ምስል ብድግ ብሎ የሚዳስሰው መሰለው። ስቃይን፣ ብቸኝነትን፣ ብሶትን ዳግመኛ ላለማየት እንዳትነኩኝ የሚል መስሎ በጸጥታ የተጋደመው ፋሪያና ዘላለማዊ እንቅልፍ አስቀኑት። ተገላገለ አለና በረጅሙ ተነፈሰ። አሁን ብሞት አለ ቀጠለና የሞት አዜም የተዘበበበት ይመስል አንገቱን አቀርቅሮ አሁን ብሞት እንደ ፋሪያ ከስቃይ በስተቀር ምን ይቀርብኛል? ሞት፣ መገላገል፣ ሳይሰሙ ሳዩ መተኛት፣ ሳይከፉ ሳይተክዙ ማንቀላፋት፣ ሞት፣ እረፍት፣ እፎይታ። ወዲያውኑ ግን እንዲህ ያለው እርባና ያለሽ አሟሟት አልዋጥልህ ብሎት ሐሳቡ ቀስ በቀስ ከተስፋ መቁረጥ ስሜት ወደሚያንገበግብ የነጻነትና የሕይወት ጥማት ተዛወረ። ሞት በፍጹም ሲል ድንገት በኃይል ተናገረ። ጥርሱን ቅጭም አድርጎ ግድግዳውን በቡጥ ይደለዘና መጨረሻዬ ሞት ከሆነ ይህን ያህል የመከራ ሕይወት ለምን አሳለፍኩ? የለም፣ እስከ መጨረሻው ታግዬ ሕይወቴን ማቆየት አለብኝ። በግፍ የተነጠቅኩትን ደስታ መልሼ መቀዳጀት ይኖርብኛል። ከመሞቴ በፊት ጠላቶቼ መቅጣት፣ ወዳጆቼንም መሸለም አለብኝ። በዚህ የሰቆቃይ ሕይወት ማቀቄ እንደሞትኩ እየገመቱ ዳንኪራ የመቱብኝን አሚኬላዎች ሁሉ አንገታቸው ላይ ቆሜ አሳራቸውን ማስጠቅለል፣ የተንገበገበች ነፍሴን የብቀላ ውሃ ማጠጣት አለብኝ። እንዲህ ተናግሮ እንደጨረሰ ትክዝ ብሎ ቆየ። አንገቱን ደፍቶ ግን ምን ያደርጋል አለ በመጨረሻው። ከዚህ የግፍ ግቢ እንደው አስከሬኔ እንጂ ሕይወቴ ላይወጣ እንደገና ከዚያ ከመከራው ወህኒ
ላይመለስ የሚወጣው የፋሪያ አስከሬን አስቀናው። ከተቀመጠበት አልጋ ጋር የቸነከሩት ይመስል በሐሳብ እንደተወጠረ ሰው ወደ ላይ አንጋጦ እንዳፈጠጠ ከቻቲፍ የሚወጡት አስከሬኖች ብቻ ስለመሆናቸው የፋሪያ አስከሬን ከቻቲፍ ስለመውጣቱ ሲያሰላስል ድንገት ካልጋው አስፈንጥሮ የሚያዘልል አንድ ሐሳብ ድቅን አለበት። በዚያው ምሽት በስራ መተርጎም ያለበት አንድ ዘዴ መጣለት። ፊቱ ወገግ አለ። ያቺ ሌሊት የሞት የሽረት ትንቅንቅ የሚገጥምባት መሆን እንዳለባት ተሰማው። ይህን ድንገተኛ ሐሳብ በማሰላሰል ጊዜ አጥፍቶ ራሱን ለሙኝ አልፈለገም። ሳያመነታ ወሰነ። ጆንያውን ፋሪያ በሰራው ቢላዋ ከተረተረ በኋላ የሽማግሌውን አስከሬን አውጥቶ ወደ ራሱ ክፍል ተሸክሞ ወሰደው። አስከሬኑም በራሱ አልጋ ላይ አጋደመና የራሱን ብርድ ልብስ ካለበሰው በኋላ ለመጨረሻ ጊዜ የሟቹን ቀዝቃዛ ግንባር በሰነበት ስሞ እምቢተኞቹን ጉዑዝ አይኖች በድጋሚ ለመክደን ሞከረ። አይኖቹ ግን እንደተገለጡ ለመቅረት አሁንም በውሳኔያቸው እንደጸኑ ናቸው። ዘበኛው ምግብ ሊጥልለት ሲገባ ብዙ ጊዜ እንደሚያደርገው ሁሉ ከእንቅልፉ አልነቃም በማለት ምግቡን አስቀምጦ እንዲወጣ የአስከሬኑን ፊት ወደ ግድግዳው አዞረው። ከዚያም ወደ ፋሪያ ክፍል ሄዶ መርፌና ክሩን አነሳና ዘበኞቹ በጆንያ ውስጥ ቢሆን ልብስ የለበሰና ያለበሰውን አስክሬን ሊለዩ ስለሚችሉ ልብሱን አሽልኮ ራቁቱን ጆንያ ውስጥ ገባ። አቋሙን ልክ እንዳስከሬኑ ካስተካከለ በኋላ ጆንያውን ከውስጥ በኩል ሰፋው። ራሱን አስከሬን አደረገ። በዚያ ቅጽበት ዘበኞቹ ቢመጡ ኖሮ ያላንዳች ምልክት በልቡ ትርታ ብቻ ሊይዙት በቻሉ ነበረ። የወሰነው ዕቅድ እክል ያለበት አይመስልም። ወደ ቀብሩ ስፍራ ሲወስዱት ቃሬዛ ላይ እንዳለ ድንገት በፍጥነት በቢላው ጆንያውን ቀዶ ይወጣል። በዚያ ቅጽበትም ሰዎቹ ስለሚደነግጡ ሐሳባቸውን ከማሰባሰባቸው በፊት ሊያመልጥ ይችላል። ሊይዙት ከከጀሉ ደግሞ በቢላው ይገለገልበታል። ይሁንና ሌላ አማራጭም አሰላስሏል። በቃሬዛ የተሸከሙት ሰው ሕይወት እንዳለው ሳያውቁ በሰላም ወደ መቃብር ስፍራ ካደረሱት የቀብሩ ሥርዓት እስኪጠናቀቅ ይታገሳል። የመቅበሪያው ጊዜ ሌሊት በመሆኑም ልክ ቀባሪዎቹ ፊታቸውን ወደ መጡበት ሲመልሱ በደንብ ያልተጠቀጠቀውን አፈር በኃይል በርቅሶ ያመልጣል ታፍኖ ካልሞተ። ይሁንና ይህ ስጋት እንኳን
ከውሳኔው እንዲያፈገፍግ አላደረገውም። ያም ሆነ ይህ በዚያ ሌሊት አንድ የማይቀር ነገር ይፈጸማል። የቻቲው ሰቆቃ ያከትማል። ከምሽቱ 1 ሰዓት አካባቢ ጭንቀቱ ከፍተኛ ደረጃ ደረሰ። ጡንቻዎቹ ይንቀጠቀጣሉ። ልቡም ከዚያች ቀውጢ ሰዓት በፊት ሸሽቶ ሊያመልጥ እንደሚፈልግ ሁሉ ደረቱን ፈንቅሎ ሊወጣ የሚታገል እስከሚመስል ድረስ ይነጥር ጀመረ። በእስር ቤቱ ውስጥ አንድም እንቅስቃሴ ሳይታይ ምሽቱ ገፋ። ሰዓቶች ተቆጠሩ። በመጨረሻ በደረጃዎቹ ላይ የሰው እርምጃ ይሰማ ጀመረ። ቁርጠኛው ጊዜ ደረሰ። ወኔውን አሰባስቦ ትንፋሹን እየተቆጣጠረ የእብሪተኛ ልቡን አመታት ሊያፍን ሞከረ። ሁልጊዜም እንደሚያደርገው መፈናፈኛ በመጥፋቱ በመጨረሻው የግዱን ቆራጥነት ቦታውን ያዘ። የታባቱ ይለይለት አለ በልቡ። በሩ ተከፍቶ ደብዛዛ ብርሃን መታየት ጀመረ። 2 ጥላዎች ወደ አልጋው ሲጠጉ ይታዩታል። 3ኛ ሰው ፋኖስ ይዞ ቆሟል። 2ቱ ሰዎች ጆንያውን ከላይና ከታች ይዘው ብድግ አደረጉት። ኦፕ! ኤድመንድ አስከሬን መምሰል ስለነበረበት ሰውነቱን እንደ አጠና ገተረው። የቁርበት ሽማግሌ እንዴት ይከብዳል ጃል አለ ወደ ራሱ የያዘው። እያንዳንዱ ዓመት በሰው ክብደት ላይ ግማሽ ፓውንድ ይጨምራል ይባል የለ አለ የግርጌው። በቃሪዛ ተሸክመው እንዳወጡት ባለፋኖሱ ሰው እየመራ ወደ ቀብሩ ስፍራ ጉዞ ጀመሩ። ኤድመንድ ድንገት ንጹህ የሌሊት አየርና ከባህሩ በኩል የሚወጣው ቀዝቃዛ ነፋስ ሲዳስሰው ተሰማው። ከረጅም ጊዜ በኋላ የውጭውን አየር ወደ ሳምባው አስገባ። ነፃነት ያለው ሰው ቢሆን ኖሮ ከዚያ ንጹህ አየር እንደልቡ ቢመግለት በወደደ። ስሜቱ መንፈሱ በጉጉት ተሞላ። ለሩብ ሰዓት ያህል ከወሰዱት በኋላ ቃሬዛውን ከመሬት አኖሩት። ኤድመንድ አንደኛው ሰው ትቷቸው ሲሄድ ይታወቀዋል። የት ነኝ ይሆን አለ በልቡ ግራ ገብቶት። ቀስ ብሎ የቢላዋን ጫፍ ወደ ጆንያው ቀሰረው። ጭንቅ ጥብ ሆነ። የመጀመሪያው ውሳኔው ከጆንያው ወጥቶ ማምለጥ ቢሆንም ጥቂት መታገስ እንደሚገባው ገመተ። ከጥቂት ጊዜ በኋላ አንደኛው ሰው ወደሱ ተጠግቶ አንድ ከባድ ነገር መሬት ላይ ጣለ። ወዲያው ደግሞ አንድ ገመድ እስኪ ገዘግዘው ድረስ በእግሩ ዙሪያ በጥብቅ ሲታሰር ተሰማው። ትዕግስቱ ቆጨው።
የእግሩን እስር መፍታት ራሱ ከባድ ፈተና እንደሚሆንበት ተገነዘበ። በደንብ ቋጥረው አለ ስራ ፈቱ የነበረው ሰው። ጠርቄ ነው። በሉ እንሂድ። ቃሬዛው እንደገና ተነስቶ ጉዞው ቀጠለ። በእያንዳንዱ እርምጃ መጠን ቻቲዩፍ ከተገነባባቸው ድንጋዮች ጋር የሚጋጨው የባህር ሞገድ ድምፅ እየተለየና እየጎላ ይሰማው ጀመረ። እንዴት አጥንት የሚሰብር ብርድ ነው አለ ከሰዎቹ አንዱ። ዛሬ ሌሊት ወደ ባህሩ መጣለሁ ብዬ አላሰብኩም ነበር። እኔም አለ ሌላው። ቄሱ ግን ዛሬ ሰውነቱን ለመታጠብ መብቃቱ እድለኛ ነው። ሁሉም ሳቁ። ኤድመንድ ቀልዱ አልገባ ቢለውም እስከ መጨረሻው ጸጉሩን አቁሞ ማዳመጡን አልተውም። በቃ ደረስን አለ የመጀመሪያው ሰው ከጥቂት ቆይታ በኋላ። የለም ቀጥሉ። አታስታውሱም ሰሞኑን አንድ እስረኛ ድንጋይ ላይ በመፈጥፈጡ በማግስቱ አስተዳዳሪው የሰደበንን? ጥቂት ተጓዙ። በመጨረሻ ኤድመንድ ከእግርና ከራሱ ላይ አንስተው ወደፊትና ወደ ኋላ ሲያወዛውዙት ተሰማው። ቻው ሚሊዮኔር! 1 2 3 ከመጨረሻዋ ቃል ጋር ወደ አየር ጅው ወረወሩት። አሳረኛው እስረኛ ጥቂት ወደ ላይ ከሄደ በኋላ ክንፏን እንደተመታች ወፍ ወደ ታች መውዘግዘግ ሲጀምር ልቡ ከዳው። በአየር ላይ ወደ ታች መውረዱን ቀጠለ። ወደ ታች በመጨረሻም በበረዶ ከተሸፈነው ባህር ላይ ከርቀት እንደተወረወረ ጦር በኃይል ተቸረከሰበት። ሳይታወቀው ጮኸ። ነገር ግን ጩኸቱ ሊቆይ አልቻለም። ውሃው ውስጥ ሙሉ ለሙሉ ሰመጠ። ከእግሩ ጋር የታሰረው ትልቅ የመድፍ ጥይት ቀለ ቁልቁል ይዞት ይወርድ ጀመረ። የቻቲዩፍ የመቃብር ስፍራ ባህሩ ኖሯል። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።